ለሰራተኛ ጥሩ ደሞዝ ከሚከፍሉ የአውሮፓ ህብረት አባል አገራት አንዷ ናት። በካርታ ላይ ትንሽ ናት፣ ስሟ ግን በዓለም ገናና ነው። ተጽዕኖ ፈጣሪነቷም በቆዳ ስፋቷ አይገደብም። የአውሮፓ ህብረት ፖለቲካ የሚወሰነው፣ የዓለም የዳይመንድ ዋጋ የሚተመነው እዚህ ነው። በባዮቴክኖሎጂ፣ ፔትሮኬሚካል እና ፋርማሲውቲካል ኢንዱስትሪዎችም ከመሪዎቹ አንዷ ናት። ሎጂስቲክስ አንቱ የተባለችበት ዘርፍ ነው። ከስፖርት እግር ኳስ፣ ከጣፋጭ ምግቦች ቸኮሌት፣ ከመጠጥ ቢራ ይዋጣላታል። የቢራ አሰራር ክህሎቷ ግን ከሁሉም ይለያል። ትጠምቀዋለች ሳይሆን ትጠበብበታለች ነው የሚባለው። ከ1500 በላይ የቢራ አይነቶችን መፍጠሯ ሳያንስ እያንዳንዱ የቢራ አይነት የሚቀርብበት የየራሱ ብርጭቆም አለው። አንድም ቢራ በሌላ ብርጭቆ ማቅረብ ስነ ስርዓት እንደማጓደል ነው የምትቆጥረው። ይህ የቢራ ባህሏ ያስገረመው ዩኔስኮ የማይዳሰስ የዓለም ቅርስ ሲል መዝግቦታል። ይህቺ ትልቅ ስም ያላት ትንሽ አገር ቤልጂየም ትባላለች። 11 ሚሊዮን ነዋሪዎች አሏት። የቆዳ ስፋቷ ግን 30,000 ስኩዌር ኪሎ ሜትር ብቻ ነው። ይህ ማለት የኢትዮጵያን ስፋት ለመሙላት ቤልጂየምን 36 ጊዜ ማባዛት ያስፈልጋል። በኢኮኖሚ ሲሆን ግን ማባዛቱ ወደኛ ይዞራል። ይህቺ ትንሽ አገር ከመሬት ስፋቷ የማይመጣጠን ትልቅ ኢኮኖሚ አላት። ዋነኛው የኢኮኖሚ ጉልበቷ ጂኦግራፊያዊ አቀማመጧ ነው። ቤልጂየምን ማዕከል ካደረጉ 450 ሚሊዮን ሸማቾች ያሉትን የአውሮፓ ህብረት ገበያ በጥቂት ሰዓታት ውስጥ መድረስ ይቻላል። በጂኦግራፊዋ እጅግ በተደራጀው መሠረተ ልማቷና በተማረ የሰው ኃይሏ ምክንያት ዓለም አቀፍ ኩባንያዎች የአውሮፓ ማዕከላቸውን በብዛት በቤልጂየም ያቋቁማሉ። ይህም በአውሮፓ የተሻለ የሥራ ዕድል ካላቸው አገራት አንዱ አድርጓታል። በብዙ ዘርፎች የሚከፈለው ደሞዝ በመንግሥት ብቻ ሳይሆን በሠራተኛ ማኅበራትና በቀጣሪዎች መካከል በሚደረጉ የጋራ የሥራ ስምምነቶችም ይጠበቃል። ይህም ሠራተኞች ፍትሐዊ ደሞዝና የተሻለ የሥራ ጥቅሞችን እንዲያገኙ ረድቷቸዋል። ከመሠረታዊ ደሞዝ በተጨማሪ የምግብ ቫውቸር፣ የጤና መድህን፣ የጡረታ መዋጮ፣ የጉዞ ወጪ ድጋፍ፣ የ13ኛ ወር ደሞዝ፣ የእረፍት ቦነስና አንዳንድ ጊዜ የኩባንያ መኪና የመሳሰሉ ተጨማሪ ጥቅሞችን የሚሰጡ ቀጣሪዎችም አሉ። እዚህ ላይ የ13ኛ ወር ደሞዝ እና የእረፍት ቦነስ በሀገራችን ስለሌሉ ማብራሪያ ይፈልጋሉ። የ13ኛ ወር ደሞዝ ማለት በዓመቱ መጨረሻ በአብዛኛው በታህሳስ ወር ለሰራተኞች የሚከፈል ተጨማሪ ደሞዝ ነው። የአንድ ሰው ደሞዝ በወር 4000 ዩሮ ቢሆን ታህሳስ ወር ላይ ሌላ 4000 ዩሮ ተጨምሮለት 8000 ዩሮ ይከፈለዋል። ይህ በሀገራችን ከተለመደው በዓመቱ መጨረሻ ከትርፍ ላይ ከሚሰጥ ቦነስ ጋር አይገናኝም። የእረፍት ቦነስ ደግሞ ሰራተኞች ዓመታዊ ፈቃዳቸውን በሚወስዱበት ጊዜ የሚሰጥ ተጨማሪ ክፍያ ነው። ዓላማውም ሰራተኞች በእረፍት ጊዜያቸው ብዙ ወጪ ስለሚያወጡ ተጨማሪ የገንዘብ ድጋፍ እንዲኖራቸው ማድረግ ነው። እነዚህ ተጨማሪ ጥቅሞች ግን በሕግ የተጣሉ ግዴታዎች ሳይሆኑ እንደገቡት የሥራ ውል የሚወሰኑ ናቸው። በቤልጂየም ትልቁ ፈተና ቋንቋ ነው። እንግሊዝኛ መቻል በተወሰኑ ዓለም አቀፍ ድርጅቶች ውስጥ ቢያስቀጥርም እንደ ሀገሬው ሰርቶ ለመኖር ግን የደችና ፈረንሳይኛ ቋንቋዎችን መቻል ግድ ነው። ሌላው ፈተና የኑሮ ውድነት ነው። በተለይም በብራሰልስ፣ በአንትወርፕና በገንት ከተሞች ተመጣጣኝ ዋጋ ያለው የቤት ኪራይ ማግኘት ከባድ ነው። በሌላ በኩል ቤልጂየም በአውሮፓ ከፍተኛ ግብር ከሚከፈልባቸው ሀገራት አንዷ ናት። ከደሞዙ ላይ የገቢ ግብርና የማኅበራዊ መዋጮ ይቆረጣል። መዋጮው ግን በርከት ያሉ ማኅበራዊ ጥቅሞችን ስለሚያስገኝ ብዙ ሰዎች ሕይወታቸውን እንዲያሻሽሉ ረድቷቸዋል። የቤልጂየም የሀገርነት ታሪክ 200 ዓመት እንኳን አልሞላውም። ከኔዘርላንድስ ተለይታ ነፃ አገር የሆነችው እንደ አውሮፓውያን አቆጣጠር በ1830 ነበር። ከዚያ በፊት በተለያዩ ጊዜያት የሮማውያን፣ የስፔን፣ የኦስትሪያና የፈረንሳይ አካል ነበረች።
በ1815 ናፖሊዮን ከተሸነፈ በኋላ በተደረገ የቬና ጉባኤ ከፈረንሳይ ተለይታ ከኔዘርላንድስ ጋር እንድትቀላቀል ተወሰነ። ብዙም ሳይቆይ ግን ቤልጂየማውያን የራሳችንን ሀገር መመስረት አለብን በሚል አመፅ አስነሱ። በዚህም ከኔዘርላንድስ ተለይተው ነፃነታቸውን አወጁ። ሆኖም ታላላቆቹ የአውሮፓ ሀገራት ነፃነቷን ወዲያውኑ አልተቀበሉትም። ለ9 ዓመታት ድርድሮች ተደርገው እንደ አውሮፓውያን አቆጣጠር በ1839 ቤልጂየም ለየትኛውም ሀያል ሀገር የማትወግን ገለልተኛ ሀገር ለመሆን ተስማምታ የለንደንን ስምምነት ፈረመች። በዚህም የሀገርነት ዕውቅና ተሰጣት። ያም ሆኖ ዛሬም ድረስ ዕውቅና ያልፈታቸው ብዙ ጥያቄዎች አሉ። በቤልጂየም ቆይታው አንድ አስገራሚ ነገር ያስተውላሉ። አብዛኞቹ ዜጎቿ ቤልጂየማዊ ነኝ ከማለት ይልቅ ፍሌሚሽ ነኝ ወይም ዋሎን ነኝ ማለትን ይመርጣሉ። ይህ የቤልጂየም የሀገርነት አወቃቀር ውጤት ነው። ቤልጂየም ፌዴራሊስት ሀገር ስትሆን ፌዴራሊዝሙ የተመሰረተው በቋንቋና ጂኦግራፊ ላይ ነው። በጂኦግራፊ ፍላንደርስ፣ ዋሎኒያና ብራስልስ የሚባሉ 3 ክልሎች አሏት። በቋንቋ ደግሞ የፍሌሚሽ፣ ፈረንሳይኛና ጀርመንኛ ተናጋሪ ህዝቦች በሚል ለ3 ትከፈላለች። የሚደንቀው ግን በቋንቋ ላይ የተመሰረተችው ቤልጂየም የራሷ ቋንቋ የላትም። እነሱ ፍሌሚሽ የሚሉት የኔዘርላንድሱን የደች ቋንቋ ነው። ፈረንሳይኛ የፈረንሳይ፣ ጀርመንኛም የጀርመን ናቸው። ታዲያ 3ቱም ቋንቋዎች ኦፊሴላዊ በመሆናቸው አንዱ ሌላውን ለመልመድ የሚያደርገው ጥረት ትንሽ ነው። በዚህ ምክንያት በአንዳንድ አካባቢዎች የአንድ አገር ዜጎች የሆኑ 2 ቤልጂየማውያን ተገናኝተው የጋራ መግባቢያ ጠፍቶ በእንግሊዝኛ ሲያወሩ ማየት የተለመደ ነው። ልዩነቱ ግን በዚህ አያበቃም። በሚከታተሏቸው የቴሌቪዥን ጣቢያዎች፣ በሚደግፏቸው የፖለቲካ ፓርቲዎች፣ የትምህርት ስርዓታቸውና ባህላዊ ተቋማቶቻቸው ሳይቀሩ ቋንቋን መሰረት ያደርጋሉ። በአንዳንድ ከተሞች አስፓልት ሲሻገሩ የመንገድ ምልክቶች ይቀየራሉ። እነዚህ ልዩነቶች ታዲያ ብዙ ጊዜ አለመግባባቶችን ያስነሳሉ። እንደ አውሮፓውያን አቆጣጠር በ2010 የሆነውም ይኸው ነው። ሀገራዊ ምርጫ ተደርጎ ሁሉም የፖለቲካ ፓርቲዎች መንግስት መመስረት የሚያስችላቸውን በቂ ወንበር ሳያገኙ ቀሩ። ተስማምተው ጥምር መንግስት መመስረትም አልቻሉም። አለመግባባቱ ለ589 ቀናት የዘለቀ ነበር። በዚህ ምክንያት ቤልጂየም ለ1 ዓመት ከ7 ወራት አዲስ መንግስት አልነበራትም። ያም ሆኖ ሀገሪቱ ፖለቲከኞቿ የፈጀባቸውን ጊዜ ወስደው አዲስ መንግስት እስኪያቋቁሙ በፍጹም ሳትደናቀፍ ቀጠለች። ምክንያቱም ከፖለቲከኞች ጊዜያዊ ፍላጎት የራቁ ጠንካራ ተቋማት ነበሯት። ቤልጂየምን ከሚያስመሰግኗት ጠንካራ ዘርፎች አንዱ የጤና ስርዓቷ ነው። እንኳን ዜጎቿ ማንም በህጋዊ መንገድ ቤልጂየም ገብቶ የሚሰራ ሰው ከወር ደሞዙ የጤና መድህን እየተቆረጠ ከፍተኛ ጥራት ካላቸው ሆስፒታሎቿ በዝቅተኛ ክፍያ ሕክምና ያገኛል። ይህ የጤና ስርዓቷ የዛሬ ጥንካሬዋ ማሳያ ነው። የነገዋን ቤልጂየም ለማየት ግን ትክክለኛው ቦታ ትምህርት ቤት ነው። ቤልጂየም በዚህ ረገድ በአውሮፓ ከተሳካላቸው ሀገራት አንዷ ናት። የትምህርት ስርዓቷ በጥራትና በተደራሽነቱ ይታወቃል። ሀገሪቱ ብሔራዊ የትምህርት ሚኒስቴር የላትም። ትምህርት የሚመራው በክልሎች ነው። እያንዳንዱ ክልል የራሱን የትምህርት ፖሊሲ ይቀርጻል። ሁሉም ትምህርት ቤቶች ከመንግስት ድጋፍ ስለሚያገኙ በገንዘብ ሳይሆን በጥራት ይፎካከራሉ። ዩኒቨርሲቲዎቿ በሳይንስ፣ በሕክምና፣ በኢንጂነሪንግና በምርምር ዘርፎች ይታወቃሉ። የሁለተኛ ደረጃ ትምህርታቸውን የጨረሱ ተማሪዎች እንደ ችሎታቸውና ፍላጎታቸው ወደ ዩኒቨርሲቲ፣ የቴክኒክ፣ የሙያ ወይም የሥነ ጥበብ ተቋማት ይገባሉ። ይህ በፍላጎትና ችሎታ ላይ የተመሰረተ የትምህርት ሥርዓት ተማሪዎች ውጤታማ የሚሆኑበትን ዘርፍ እንዲከተሉ አስችሏቸዋል። አውሮፓ የምትመራው ከፓሪስ፣ ለንደን ወይም በርሊን አይደለም። የአውሮፓ ህብረት ፖለቲካ የሚቀረጸው፣ ሕግ የሚረቀቀው፣ ኢኮኖሚና ንግድም የሚቀመረው ከቤልጂየም ዋና ከተማ ብራስልስ ነው። ብራስልስ የአውሮፓ ኮሚሽን፣ የአውሮፓ ምክር ቤት፣
የአውሮፓ ኅብረት ምክር ቤትና የኔቶ ዋና መስሪያ ቤቶች መቀመጫ ናት። ከእነዚህ ተቋማት የሚወጡ ውሳኔዎች 27ቱን የአውሮፓ ኅብረት አባል አገራትና አንዳንዴም መላውን ዓለም ይነካል። የትኛውም ዓለም አቀፍ ኩባንያ ምርቱን ለአውሮፓ ገበያ መሸጥ ከፈለገ ከብራስልስ የሚወጡ የጥራት፣ የደህንነት፣ የአካባቢና የሸማቾች ጥበቃ ሕጎችን ማክበር ይገባዋል። ብዙ ኩባንያዎች የአውሮፓን ገበያ ላለማጣት ሲሉ የብራስልስን ሕግ ይከተላሉ። ይህንን መመዘኛም ለመላው ዓለም በሚያመርቷቸው ምርቶች ላይ እንደ ስታንዳርድ ይጠቀማሉ። የፖለቲካ ሳይንስ ምሁራን ይህንን የብራስልስ ተጽዕኖ በማለት ይጠሩታል። ብራስልስ በፖለቲካ ብቻ ሳይሆን በጂኦግራፊም የአውሮፓ እምብርት ናት። ብራስልስ ላይ ቁርስ በልተው ለምሳ ፓሪስ መሄድ፣ ለንደን ሄዶ ስብሰባ ተካፍሎ መመለስ የተለመደ ነው። ከብራስልስ ወደ ሌሎች የቤልጂየም ከተሞች መሄድም ቀላል ነው። በባቡር ከብራስልስ አንትወርፕ በ40 ደቂቃ፣ ገንት በግማሽ ሰዓት፣ ብሩዥ በአንድ ሰዓት ውስጥ መድረስ ይቻላል። የአንዲት ከተማ ዘመናዊነት የሚለካውም ማንም ሰው በቀላሉ በፍጥነትና ደህንነቱ ተጠብቆ ካሰበበት ቦታ መድረስ ሲችል ነው። በዚህ ረገድ ብራስልስ በአውሮፓ ከተሳካላቸው ከተሞች አንዷ ናት። የብራስልስ ሜትሮ፣ ትራም፣ አውቶቡስ፣ የከተማ ባቡርና ብስክሌት በአንድ የሚሰሩበት የተሳለጠ ሥርዓት አላቸው። አውሮፓን ሳይዞሩ ታላላቆቹን የአውሮፓ የመስህብ ስፍራዎች ማየት ከፈለጉም ከብራስልስ ብዙም ሳይርቅ ወደሚገኘው ሚኒ ዩሮፕ ፓርክ መሄድ ይችላሉ። በዚህ ፓርክ ውስጥ ከ80 በላይ የአውሮፓ ከተሞችን የሚወክሉ ታዋቂ ሕንፃዎችንና ቅርሶችን ያገኛሉ። ብሩዥ በአውሮፓ ከሚገኙ እጅግ ውብና በታሪክ ከበለጸጉ ከተሞች አንዷ ናት። በከተማዋ ውስጥ በሚያልፉት የውሃ ቦዮቿ ምክንያትም የሰሜኗ ቬኒስ ተብላ ትጠራለች። ዛሬ ጸጥ ያለች የምትመስለው ብሩዥ ከ700 ዓመታት በፊት የአውሮፓ የኢኮኖሚ ልብ፣ የነጋዴዎቿም መገናኛ ነበረች። ዛሬ ላይ ተወዳጅ የቱሪስት መስህብ የሆኑት የውሃ ቦዮቿም በዚያ ዘመን ወደብ ላይ የሚራገፉ የንግድ ዕቃዎችን ወደ ከተማዋ ለማጓጓዝ የተገነቡ ናቸው። ከጊዜ በኋላ ግን የወደቧ መግቢያ በአፈር ደለል መሞላት ጀመረ። በዚህም ትላልቅ የንግድ መርከቦች ወደ ብሩዥ መግባት አቆሙ። ቀስ በቀስም የአውሮፓ የንግድ ማዕከልነቷን ለአንትወርፕ አስረከበች። ሆኖም ዛሬም ድረስ በቀጠለው ውበቷ ምክንያት ብሩዥ በቤልጂየም በሚሊዮን የሚቆጠሩ ጎብኚዎችን ከሚያስተናግዱ ከተሞች አንዷ ናት። አንትወርፕ ብዙዎቻችን ስሟን እንኳን የማናውቃት የቤልጂየም ከተማ ናት። ይቺ ትንሽ ከተማ ግን ለብዙ መቶ ዓመታት የዓለም የአልማዝ መዲና ሆና ቆይታለች። ታሪኩ የሚጀምረው ከ15ኛው ክፍለ ዘመን ነው። በወቅቱ ከመላው ዓለም የሚመጡ ቅመሞች፣ ማዕድናትና ውድ ሸቀጦች በአንትወርፕ ወደብ ይራገፉ ነበር። ከማዕድናቱ አንዱ አልማዝ ነው። በአንትወርፕ አልማዝ ክብደቱ ይመዘናል፣ በባለሙያዎች እጅ ውብ ሆኖ ይቆረጣል። ጥራቱ፣ ቀለሙና ንጽሕናው ተገምግሞ ዋጋው ይወሰናል። ይህ ባህል አድጎ ለብዙ ዘመናት ዓለማችን ላይ ከሚመረተው አልማዝ 90 ከመቶ በአንትወርፕ ነበር የሚሸጠው። ዛሬ አልማዝ የመቁረጥና የማጥራት ሥራ ወደ ህንድ ተዘዋውሯል። ሆኖም አንትወርፕ የዓለም የአልማዝ ግብይት ማዕከልነቷን ግን አልለቀቀችም። በየቀኑ በቢሊዮኖች ዶላር የሚቆጠር የአልማዝ ግብይት በዚች ከተማ ውስጥ ይከናወናል። ስፓ የሚለውን ቃል ብዙዎቻችን እናውቀዋለን። የማናውቀው ስፓ የቤልጂየም ከተማ መሆኗን ነው። በቤልጂየም ምስራቃዊ ክፍል የምትገኘው ይህቺ ትንሽዬ ከተማ በመላው ዓለም ዝነኛ ለሆነው ስፓ የመነሻ ስፍራ ናት። በከተማዋ ከመሬት ውስጥ የሚፈልቀው የማዕድን ውሃ ለጤና ከፍተኛ ጥቅም ይሰጣል ተብሎ ይታመናል። በዚህ ምክንያት ለብዙ መቶ ዓመታት የአውሮፓ ነገሥታት፣ መኳንንትና ሀብታሞች በማዕድን ውሃው ለመታጠብና ለመጠጣት ወደዚህች ትንሽዬ ከተማ ይመጡ ነበር። ቀስ በቀስም ስፓ በአውሮፓ የጤና ቱሪዝም ዋነኛ መዳረሻ ሆነች። በዚህም የከተማዋ ስም ከቤልጂየም ወጥቶ የዛሬ ትርጉሙን ያዘ። ቤልጂየም
በአውሮፓ ከምትታወቅባቸው ዘርፎች አንዱ የቢራ ባህሏ ነው። በቤልጂየም ቢራ የአልኮል መጠጥ ብቻ አይደለም። በአንድ ብርጭቆ ቢራ ውስጥ ታሪክ፣ ባህል፣ ሳይንስና ጥበብ ተቀላቅለው ይገኛሉ። በሀገሪቱ ከ1500 በላይ የተለያዩ የቢራ አይነቶች ይመረታሉ። ብዙ ጎብኚዎችን የሚያስገርመው በቤልጂየም እያንዳንዱ ቢራ የራሱ የተለየ ብርጭቆ አለው። የብርጭቆው ቅርጽ የሚሰራውም በልማድ ሳይሆን የቢራውን መዓዛ፣ አረፋ፣ ሙቀትና ጣዕም በተለየ ሁኔታ እንዲገልጥ በሳይንሳዊ መርህ ተነድፎ ነው ይባላል። ታዲያ አንድም ቢራ በተሳሳተ ብርጭቆ ማቅረብ በቤልጂየም እንደ ሥነ ሥርዓት ጉድለት ይቆጠራል። የቤልጂየም የቢራ ባህል እስከ ገዳማት ድረስ ይዘልቃል። ዓለማችን ላይ እጅግ የተከበሩት የትራፒስት ቢራዎች በትራፒስት መነኮሳት ገዳማት ውስጥ ወይም በገዳማቱ ቀጥተኛ ቁጥጥር ስር ይመረታሉ። የጥራት ሂደቱን የሚቆጣጠሩት ራሳቸው መነኮሳቱ ሲሆኑ ከሽያጩ የሚገኘው ትርፍም የገዳሙን ወጪዎችና የበጎ አድራጎት ሥራዎችን ለመደገፍ ይውላል። እንደ አውሮፓውያን አቆጣጠር በ2016 ይህ የቤልጂየም የቢራ ባህል በዩኔስኮ የማይዳሰስ የባህል ቅርስ ሆኖ ተመዝግቧል። ቤልጂየም ጥሩ ብቻ ሳይሆን እጅግ አስከፊ ታሪክም አላት። በ19ኛው ክፍለ ዘመን መጨረሻ የአውሮፓ ሀያላን አገራት አፍሪካን ለመቆጣጠር ከፍተኛ ፉክክር ውስጥ ገቡ። ይህንን ታሪካዊ ዘመን ስክራምብል ፎር አፍሪካ በሚል ስም ይጠሩታል። በዚህ ወቅት ታዲያ የቤልጂየም ሚና ከሌሎች የአውሮፓ አገራት የተለየ ነበር። አብዛኞቹ አገራት ቅኝ ግዛቶቻቸውን በመንግስታቸው ስር ሲያስተዳድሩ፣ ቤልጂየም ግን ከ1885 እስከ 1908 ድረስ ኮንጎን የንጉሥ ሊዮፖልድ ሁለተኛ የግል ንብረት አደረገቻት። በዚያ ዘመን የተፈጥሮ ጎማ፣ የዝሆን ጥርስና ሌሎች የተፈጥሮ ሀብቶች ለአውሮፓ ኢንዱስትሪ እጅግ ከፍተኛ ዋጋ ነበራቸው። ኮንጎ ደግሞ ዋነኛዋ መገኛቸው ናት። እነዚህን ሀብቶች በብዛት ወደ አውሮፓ እየወሰዱ በመሸጥ ከፍተኛ ሀብት ለማካበት ሲሉ ንጉሥ ሊዮፖልድ ሁለተኛ በኮንጎ የግዳጅ ሥራ፣ ከባድ ቅጣትና ሥርዓታዊ ጥቃት ላይ የተመሠረተ አስተዳደር ፈጠሩ። መንደሮች የጎማ ኮታ ይመደብላቸዋል። ኮታውን ያላሟሉ ሰዎች ግርፋት፣ እስር፣ እጅ መቁረጥ፣ ግድያና ሌሎች አሰቃቂ ቅጣቶችም ይደርሱባቸው ነበር። በአንዳንድ አካባቢዎች ሙሉ መንደር እንዲቃጠልም ይደረግ ነበር። በዚህ የጭካኔ አስተዳደር ምክንያት ኮንጎ እጅግ አሰቃቂ ሰብአዊ ጉዳት አስተናግዳለች። ትክክለኛ ቁጥራቸው ባይታወቅም ብዙ የታሪክ ምሁራን ግን በዚህ አስከፊ ወቅት እስከ 10 ሚሊዮን ሰዎች እንደሞቱ ይገምታሉ። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።